እሺ እናመሰግናለን። እንደሚታወቀው በትግራይ በነበረው ጦርነት የገጠሙ ውድመት ኪሳራ የሚያሳዩ ሪፖርቶች ስናወጣ ቆይተናል። ከዚህ በፊት በተፈናቃዮች እየገጠሙ ያሉ ችግሮችን የሚያሳይ ልዩ ሪፖርት አውጥተናል። በጾታዊ ጥቃት የደረሱ ጉዳቶችን የሚያሳይ ሪፖርት፣ በማህበራዊ ዘርፎች አራት ንዑስ ዘርፎች ላይ ያሉ ጉዳቶችን የሚያሳይ ሪፖርት፣ በተፈጥሮ ሀብትና አካባቢ አየር የተያዙ አምስት ንዑስ ዘርፎች ላይ ያጋጠሙ ጉዳቶችን የሚያሳይ ሪፖርትና እንዲሁም በአምራች ኢኮኖሚ ዘርፍ ንዑስ ስር ያሉ ንዑስ ስድስት ዘርፎች ያጋጠሙ ጉዳቶችን የሚያሳይ ሪፖርቶች አውጥተናል። ዛሬ ደግሞ በመሰረተ ልማት በመንግስት እና መንግስት ጋር በተያያዙ መሰረተ ልማቶች ዘርፍ ያጋጠሙ ጉዳቶችን እና ኪሳራዎችን የሚያሳይ ሪፖርት አውጥተናል። በዛሬው ዕለት እያወጣነው ባለነው ሪፖርት አምስት ንዑስ ዘርፎች አሉት። የመጀመሪያው የውሃና ተፋሰስ ንዑስ ዘርፍ ነው። ሁለተኛው የመንገድና ትራንስፖርት ዘርፍ ነው። ሶስተኛው የማዘጋጃ ቤት አገልግሎቶችን የሚያሳይ ዘርፍ ነው፣ ሙኒሲፓል ሰርቪስስ የሚባል። አራተኛው የኃይልና መብራት አቅርቦቶችን የሚያይ ነው። ስድስተኛው ደግሞ የሚዲያ ቴሌኮም እና የአይሲቲ አገልግሎቶችን የሚያይ ዘርፍ ነው። እነዚህ ዘርፎች ቅድም እንዳልኩት የግል ዘርፎች እና የቤተሰብ የህዝብ በየቤቱ ባሉ ሁኔታዎችን የሚያይ አይደለም። ለምሳሌ የመብራትን ካየን በአንድ ቤተሰብ ኦን የተደረገው ቆጣሪን አያካትትም ማለት ነው። በመንግስት እጅ ያሉ ንብረቶችና የህዝብ አገልግሎቶችን ብቻና ከመንግስት ጋር ሪሌሽን አላቸው ወይም በከፊል መንግስታዊ የሆኑ ትላልቅ ኢኒሽኖች እንደ ድምፅ ወያኔ፣ ትግራይ ቴሌቪዥን ሚዲያ ላይ ካልሆነ በስተቀር ሌሎቹ ኢንተርሊ የክልል መንግስትና የፌዴራል መንግስት የያዟቸው ተቋማትና ንብረቶቻቸውን የሚያካትት ይሆናል ማለት ነው። ከዚህ በፊት እናወጣናቸው ሪፖርቶች እዚህም የዲስትራክሽን ወይም ዳሜጅ የምንለው ጉዳትና ኪሳራን የሚያይ ይሆናል ማለት ነው። ኪሳራና ዳሜጅ አንድ ላይ ተደምሮ አጠቃላይ የጦርነቱ ጉዳት ተብሎ ይወሰዳል። በአጠቃላይ የጦርነቱ ጉዳትም 5 ቢሊዮን የአሜሪካ ዶላር ጉዳት ተመዝግቧል። ከዚህም ቀጥተኛ ጉዳት 2.03 ቢሊዮን የአሜሪካ ዶላር ያስመዘገበ ሲሆን ኪሳራ ደግሞ 2.97 ቢሊዮንን የሚይዝ ይሆናል። ከአምስቱ ዋና ንዑስ ዘርፎች ውስጥ የውሃና ጽዳት አገልግሎቶች ትልቁን ጉዳት ያስመዘገበ ነው። 1.8 ቢሊዮን በላይ የዩኤስ ዶላር አስመዝግቧል። ይሄ ዘርፍ 70% ጉዳት አስመዝግቧል በነበረው ጊዜ ማለት። ከዛ በኋላ የተወሰኑ መሻሻሎች ይኖሩት ይሆናል። ከሁለት ዓመት በላይ ግን 70% በላይ የውሃ ዘርፉ ጉዳት አስተናግዶ በጊዜው 3.6 ሚሊዮን የገጠርና የከተማ ህዝብ የሚጠጣ ንጹህ ውሃ አልነበረውም። ከሁለት ዓመት በላይ የሚጠጣ የንጹህ ውሃ አገልግሎት እንዳያገኝ አድርጓል። ይሄም 3.6 ሚሊዮን ህዝብ ምን ያህል ለበሽታና ሌሎች ተጓዳኝ ችግሮች ተጋላጭ እንደሚሆን መገንዘብ ይቻላል ማለት ነው። የትራንስፖርትና መንገድ ከወሰድን 1.5 ቢሊዮን በላይ የዩኤስ ዶላር ወይም የአሜሪካ ዶላር ጉዳት አስከትሏል። ይሄም 79% ያህሉ ከፍተኛና በጣም ከፍተኛ ጉዳት ያስከተለ ነው። ስለዚህ በህዝቡ ላይ እና በተገልጋዩ ምን ያህል ጉዳት እንደሚያስከትልም ከዚህ መገንዘብ ይቻላል። ሌላኛው የማዘጋጃ ቤት ዘርፍ ነው። የማዘጋጃ ቤት ዘርፍ በገንዘብ 784 ሚሊዮን የአሜሪካ ዶላር አጠቃላይ ጉዳትና ኪሳራ አስመዝግቧል። 60% የሚሆኑት ማዘጋጃ ቤቶቻችን ትልቅ እና ከዛ በላይ ከፍተኛ እና በጣም ከፍተኛ ጉዳቶች አስመዝግበዋል። በተለይ በገንዘብ የማይገለጹ ግን ተገልጋዩን ለጊዜውም ይሁን ገና ለሚመጡ ጊዜያት ችግር የሚያስገቡ እንደ መዛግብት የመሳሰሉ እንደ
የቢሮ አገልግሎቶች የመሳሰሉ በገንዘብ ሲተመኑ ትንሽ የሚመስሉ ወይም በገንዘብ ልተመናቸው የሚያቀቱ ግን ደግሞ በተገልጋዩ ለአለንበት ጊዜም ይሁን ገና ለመጪ ጊዜ ችግር የሚፈጥሩ ሰፋፊ ጉዳቶችን ያስመዘገበ ስለሆነ ምናልባት ይሄ የገንዘብ መጠኑ ላይገልጸው የሚችል ገና ተጨማሪ የኢፌክት ወይም የተጽዕኖ ጥናቶችን የሚፈልግ ዘርፍ ነው። የኢነርጂ የምንለው ደግሞ በዋናነት የሁለቱ በፌደራል መንግስት ስር ያሉ የመብራት ተቋማትን የሚያይ ነው። በኋላ ኢንጂነር ዳንኤል ሀጎስ በደንብ ይዘረዝራቸዋል። 550 ሚሊዮን ዩኤስ ዶላር አስመዝግበዋል። ይሄም 85% ከፍተኛና በጣም ከፍተኛ ጉዳት ያስከተለ ነው። የመብራት ነገር ደግሞ እንደምናውቀው በራሱ ይሄ ጉዳቱ በገንዘብ መንግስት ኦን ያደረገው ነው እንጂ ኢምፓክቱ ወደ ህዝብ ሲሄድ ኢምፓክቱ ወደ ፕራይቬት ሴክተር ሲሄድ ጉዳቱ ሰፊ እንደሚሆን መገንዘብ ይቻላል። እስከ ሰው ሞት ድረስ የሚሄድ ስለሆነ ማለት ነው። ሌላኛው የሚዲያ ቴሌኮም እና አይሲቲ ዘርፍ ነው። ከፍተኛውን የሚይዘው የኢትዮ ቴሌኮም አገልግሎት ይዘት የነበረ ነው። በአጠቃላይ 326 ሚሊዮን ዩኤስ ዶላር ጉዳት አስመዝግቧል። ይሄም ሚዲያዎች አሉ በዋናነት ትላልቅ ሚዲያዎች ያካተተ የአይሲቲ ኤጀንሲ መንግስት የያዘውና በትልቁ ግን የኢትዮ ቴሌኮም ኢትዮጵያ ቴሌኮሙኒኬሽን የያዘው ነው ማለት ነው። ከዚህ በፊት እንደገለጽ ነው እነዚህ ጥናቶች የተካሄዱት የትግራይ መንግስት በሚቆጣጠራቸው ቦታዎች ብቻ ነው። የትግራይ መንግስት እየተቆጣጠራቸው ያልሆኑ በወራሪዎች የተያዙ ቦታዎች ገና ጥናት የሚካሄድባቸው ናቸው። ግማሾቹ ዘርፎች በሁለተኛው ጦርነት ምክንያት ያጋጠሙ ችግሮች አካተዋል። አብዛኞቹ ግን የመጀመሪያው ጦርነት ብቻ እንጂ በሁለተኛው ጦርነት ምክንያት ያጋጠምን ችግር አላካተቱም። ስለዚህ ይሄ 5 ቢሊዮን እያልነው ያለነው ሙሉ ነገሩን እንደማይሸፍን ያሳያል ማለት ነው። ልክ እንደ ሌሎቹ እዚህም ከዳሜጅ ይልቅ ኪሳራ ይበዛል። በተነጻጻሪ እዚህኛው ላይ ዳሜጅ እና ኪሳራ ተመጣጥነዋል። ግን ስቲል ኪሳራ ይበዛል። ሁሌም እንደምንለው ኪሳራ ለምን እንደሚበዛው 2 ዓመት ሙሉ የተዘጋ ዘርፍ ስለነበረ ኪሳራ መብዛቱ ተፈጥሯዊ ነው ብለን እንወስዳለን። ሌላኛው 5 ቢሊዮን ትንሽ አይደለም፣ በጣም ትልቅ ነው። 5 ቢሊዮን ዶላር ወደ ኢትዮጵያ ብር ከወሰድን ነው በጣም ግዙፍ ነው። ይሄ የአንድ ዓመት የትግራይ በጀት ሊሸፍነው አይችልም። በኢትዮጵያ በጀት አንጻር ስናየው በጣም ሰፊ ነው። ግን የምንለካው የአንድ ዓመት የሀገር በጀት አይደለም። የምንለካውም የአንድ ሀገር ምርት አይደለም። እነዚህ መሰረተ ልማቶች 30 ዓመትና ከዛ በላይ የተለፋባቸው ነው። በህዝብና በመንግስት የተለፋባቸው ስለሆኑ ይሄን ሁሉ ዓመት የተለፋበት ሀብት ነው ባንዴ የወደመውና ይሄን የትውልድ ሀብቶች እንደሆነ ከግምት ማስገባት ይፈልጋል ማለት ነው። ስለዚህ ጥገና የተደረገባቸው ቢኖሩ አንደኛ ሙሉ ጥገና አልተካሄደም። ስለዚህ አሁን የተካሄደ ጥገናን የሚያካትት አይደለም። በጦርነት ጊዜ ከጥቅምት 2013 ጀምሮ እስከ ጥቅምት 2015 እስከ ፕሪቶሪያ ድረስ የነበረውን ቀጥታዊ የጦርነቱ ጉዳት እና ኪሳራ ብቻ ስለሆነ ከዛ በኋላ ያለ የቀጠለ ጉዳትንም አላካተትንም። ከዛ በኋላ የመጣ ጥገናም አላካተትንም። ስለዚህ የቀጠለ ጉዳትም ሊኖር ይችላል፣ ከዛ በኋላ የተጠገነም ሊኖር ይችላል። እሱ በቀጣይ በኢምፓክት የሚጠና ይሆናል። ስለዚህ ይሄ ከግምት መግባት አለበት። እኔ ያላነሳኋቸው ዝርዝር ቴክኒካል ጉዳዮች ካሉ በኮሚሽናችን የመሰረተ ልማት ጥናት ማዕከል ከፍተኛ ተመራማሪ የሆኑት ኢንጂነር ዳንኤል ሀጎስ ተጨማሪ ማብራሪያ ይሰጡናል። አብዛኛዎቹ ያው ቅድም ኮሚሽነር በሚገባ ገልጿቸዋል። እኔ የተወሰኑትን የቀሩት ለማንሳት ያህል ነው። ይሄ የመሰረተ ልማት ጥናት ማዕከል ምንድን ነው? ምን ቢሮዎችን ያካተተው? እንደተባለው መንግስታዊ የሆኑ ቢሮዎች ናቸው። በመንግስታዊ ቢሮዎች የሚተዳደሩ ሆነው እንደ መንገድ፣ ቤት ማዘጋጃ፣ አይሲቲ የሚመለከቱ ናቸው። አንድ በአንድ ለማየት የመጀመሪያ የምናየው ዋሽ የሚባለው ወይም ደግሞ ውሃና ከውሃ ተፋሰስ ጋር ወይም ከንጽህና ጋር የተገናኘ ነው። ይሄ በአጠቃላይ የሚጀምረው ከቢሮው ነው። የትግራይ ክልል የውሃ ሀብት ቢሮ እንዳለ እሱ ይዛል። ከሱ ስር ደግሞ በጥናትም ይሄ ውሃ ነክ እንደነ ዳም ወይም ደግሞ መስኖ የሚሰሩት ተቋማት አሉ። ለምሳሌ የትግራይ ውሃ ስራዎች ድርጅት የትግራይ ውሃ ስራዎች ጥናት የሚያጠና ያኛው እንደ ኮንትራክተር ሆኖ የሚሰራ እነዚህን ያካተተ ነው።
በተጨማሪ ደግሞ በየከተሞች እንደምታውቁት የውሃ አገልግሎት የሚሰጡ ቢሮዎች አሉ። ትግራይ ውስጥ ካሉት አክሰስ ከተደረጉት 43 ከተሞች 43 የውሃ አገልግሎት የሚሰጡ ቢሮዎች እዚህ ጉዳታቸውና ኪሳራቸው ተካተዋል። ቀጥሎ የምናየው የትራንስፖርት ተብሎ ነው የሚጠራው በሪፖርቱ ከውስጥ ግን የያዘው መንገድና ትራንስፖርት ነው። ስለዚህ በዚህ ደግሞ የምናገኘው ወደ 4 የሚሆኑ ተቋሞች ይኖሩናል። የመጀመሪያው የትግራይ ትራንስፖርት ቢሮ ነው። ትግራይ ትራንስፖርት ቢሮ። በመቀጠል ደግሞ የትግራይ መንገዶች ባለስልጣን ወይም ደግሞ TRA ተብሎ በአዲስ ተቋቋመ ለማስረዳት ያህል ጠጠር መንገዶችን የሚያስተዳድር እንደማለት ነው። ሶስተኛ መንግስታዊ ሆኖ ጠጠር መንገዶችን እና ሌሎች ስራዎችን የሚሰራ መንግስታዊ ኮንትራክተር አለን በክልሉ የሚንቀሳቀስ የትግራይ ሮድ ኮንስትራክሽን ኢንተርፕራይዝ የሚባል ይሄኛውም እዚህ ተካቷል። የመጨረሻ ደግሞ በኢትዮጵያ መንገዶች ባለስልጣን አሁን ኢትዮጵያ መንገዶች አስተዳደር በሚል ተቀይሯል። እሱ ስር ሆኖ የአዲግራት ዲስትሪክት ማለት ትግራይን የተወሰኑ ሌሎች ከትግራይ ውጭም የሚያስተዳድር ነው። እዚህ ጥናት ግን ትግራይ ውስጥ ያሉትን መንገዶች ብቻ እንዲካተት ተደርጓል። እነዚህ መንገዶችም አስፋልት መንገዶች ማለት ነው። አስፋልት መንገዶችም ስንል ለመያዝ እንዲመቸን በከተማ ውስጥ ያሉት የአስፋልት መንገዶች ሚኒሲፓል ሰርቪስ ከተሞች ጋር ነው የተካተቱት። እዚህ ጋር ያሉት ከተሞች ከከተሞች ጋር የሚያገናኙ የአስፋልት መንገዶች ለማለት ነው። በመቀጠል የምናየው ሚኒሲፓል ሰርቪስ ወይ በተማዘጋጀው አገልግሎት ተብሎ የተያዘ ሲሆን በዚህም ሶስት ንዑሳን ሪፖርቶች አሉት። አንደኛው ራሱ ይሄ ሚኒሲፓል ሰርቪስ ወይ ቤት ማዘጋጃ አገልግሎት የሚባለው የሚይዘው ነው። ሁለተኛ በሂደት ኮንስትራክሽን የነበሩ በህንጸት ላይ የነበሩ የመንግስታዊ ቢሮዎች ለምሳሌ ለጤና አገልግሎት ሊሆን ይችላሉ፣ ለትምህርት ሊሆን ይችላል። ለመንግስታዊ ቢሮዎችም በመስራት በሂደት ላይ የነበሩ ቢሮዎችን የሚያካትት ነው። ሶስተኛ ደግሞ ይሄ ቤቶች አገልግሎት አስተዳደር የሚባለው እዚህም ተካቷል። አራተኛው ቅድም እንደተባለው ኢነርጂ የሚባል ሆኖ ኢነርጂ ሁለቱም የፌዴራል ተቋሞች ናቸው። ኢትዮጵያን ኤሌክትሪክ ፓወር እና ኢትዮጵያን ኤሌክትሪክ ዩቲሊቲ የሚባሉ ለማስረዳት ያህል እንደና አሸጎዳ፣ ተከዘ ፓወር የሚባለው ሲዝ ሰርቪሶቹ ደግሞ ዩቲሊቲ እነዚህም በዚህ የደረሱ ጉዳቶችና አጠቃላይ ኪሳራዎችም ተካተዋል። የመጨረሻው ሚዲያ ቴሌኮም እና ICT የሚባል ሲሆን በዚህኛው ላይ በሚዲያ ዘርፍ ትግራይ ቴሌቪዥን፣ ድምፅ ወያነ፣ መቀለ FM 104.4 ጋዜጣዊን፣ ትግራይ ኮሚኒኬሽን ቢሮ ከኮሚኒኬሽን ጋር ስለሚገናኝ እዚህ ተካተዋል። ሌላው እዚህ ያለው ኢትዮ ቴሌኮም ሆኖ ሰሜን ሪጅን ቴሌኮም ሰሜን ሪጅን እንደሚታወቀው የቴሌኮም አስተዳደሩ በሪጅን ስለሆነ ግን እኛ ኮንሲደር ያደረግነው ትግራይ ውስጥ ጉዳት የደረሰበትን ነው ዳታ የሰበሰብነው ማለት ነው። ICT ውስጥ የትግራይ ዲጂታል ኤጀንሲ የሚባል ስላለ እሱን የሚያካትት ነው። እነዚህ ቢሮዎች መንግስታዊ ናቸው። ቀደም እንደተባሉት በመንግስታዊ የሚተዳደሩ ሆነው ፐብሊክ የሚባሉ በእነሱ የደረሰው ጉዳትና ኪሳራ ለማካተት ሞክረዋል። ምናልባት እግረ መንገዳችን ምንድነው የፈጠረው? እነዚህ ቅድም የተባለው ገንዘብ የተተመነ ነገር አለ የሰማኑ በቁጥር ወደ $5 ቢሊዮን የሚሆን አለ። አንደኛ ማስታወስ ያለብን እዚህ ውስጥ መካተት የነበረባቸው በሴክተር ደረጃ እዚህ የሚመደቡ ግን በተለያየ ምክንያት አክሰሰብል ያልሆኑ ቢሮዎች ያልተካተቱ አሉ። አንደኛው የኢትዮጵያ አቪዬሽን አገልግሎት ነው። ሁለተኛ የኢትዮጵያ ሬልዌይ ኮንስትራክሽን፣ ሶስተኛ የኢትዮጵያ ድራይ ፖርት የሚባል መቀሌ ብራንች አለ። ሌላው ደግሞ የኢትዮጵያን ፖስታል ሰርቪስ እዚህ መቀሌ ያለው። እነዚህም አልተካተቱም። ያልተካተቱበት ምክንያት ምናልባት አንደኛ አክሰሰብል ስላልነበሩ ነው። ሁለተኛ ሲስተማቸውም ሴንትራል ስለሆነ ዳታ ለማግኘት ትንሽ አስቸጋሪ ስለነበረ፣ በአጠቃላይ ደግሞ አንዳንዶቹ ጉዳትና ኪሳራ ገጥሞናል ብሎ ያመጡና ግን ሲታይ ስታንዳርዱ የማያሟላ ሲሆን ሌላ ጊዜ በደንብ ቢጠና ይሻላል ተብሎ የተያዘ እንደሆነ ግንዛቤ እንዲወሰድ ነው። የተፈጠረው ምን ጫና ፈጠረ? ይሄ እንደሚታወቀው ኢንፍራስትራክቸር የእድገት ባክቦን ወይ ደግሞ መሰረት ነው። ፋውንዴሽን ባክቦን እየተባለ ሊገለጽ ይችላል። የተወሰኑትን አንደኛ ኢንፍራስትራክቸር የለም ማለት ያው እድገቱ ወደ ኋላ ተመልሷል ነው በቀላሉ ለመግለጽ። ትንሽ ማሳያ የሚሆኑት ግን አንደኛ በውሃና በትራንስፖርት ያጋጠሙትን ለማቅረብ ያህል ለምሳሌ አንደር ኮንስትራክሽን የነበሩ በህንጸት ላይ የነበሩ መንገዶች ተቋርጧል። ሁለት ነገር የደረሰባቸው፣ አንደኛ በመንገዶች ላይ ጉዳት ደረሰ።
ሁለተኛ ደግሞ በጊዜው ባለ መጨረሳቸው ካጠገብ ያሉት ነዋሪዎች አሉ። አሁን እንደምታውቁት አንድ መንገድ ከዚህ አቋርጦ ወደዛ ሲሄድ ባጠገቡ የገበሬ ማሳዎች ይኖራሉ። ስለዚህ መንገዱ በአግባቡ ባለመሰራቱ በተለይ የውሃ ቦይ ውሃ የሚፈስበት መንገድ በአግባቡ ስለተሰራ ውሃው እየቆረጠ ወደ ገበሬዎች ማሳ እየሄደ እስካሁን ድረስ ማሳ ይገለገሉበት የነበረ እንኳን አዝርዕት መዝራት አልቻሉም። ይሄ አሁን ድረስ ያለ ኢምፓክት ነው ወይም ደግሞ ጫና ነው። በሌላ ደግሞ መንገድ በመቆረጡ አንዳንድ ቀበሌዎች እንደምታስታውሱት ዩራፕ የሚባል ፕሮግራም ነበረ። ዩራፕ ማለት ጣቢያ ከቀበሌ ጋር የሚያገናኝ ወይ ከወረዳ ጋር የሚያገናኝ ነው። በጣም ውጤታማ የነበረ ፕሮጀክት ነው። እነሱ መንገዶች በመቆረጣቸው የታመሙ እናቶች ይሄ የቤት ውስጥ መውለድ ምናምን የሚባል ነገሮች ሊበራከቱ ችለዋል። ሪፈር የተባሉ እናቶች ወደ ሆስፒታል ያለ መድረስ ችግርም ይሄ በግልጽ የሚታይ ነው። በአጠቃላይ የአክሰሲቢሊቲ የማህበረሰቡ አክሰሲቢሊቲ ችግር አጋጥሞታል ማለት እንችላለን። ከንጹህ ከውሃ ጉዳይ ስናነሳ ደግሞ በቀላሉ እንደምናውቀው ውሃ ወለድ በሽታዎች የሚባሉት በጣም ተበራክተው አስቸጋሪ ነገሮች እንዳለፈን የምናስታውሰው። አራተኛው ደግሞ አንድ ለማሳየት የሰነዶች መጥፋት በተለይ የማዘጋጃ አገልግሎት ሰነድ በመጥፋታቸው አሁን ሰነድ ነው። ለምሳሌ ሰነድ ወደ ገንዘብ ለመቀየር በጣም አስቸጋሪ ነው፣ ግን አስተዳደራዊ ጫና ፈጥረዋል። አንድ ሰው የመሬቱ ይዞታነት የኔ ነው ወይስ አይደለም፣ አንድ ሰው ተነስቶ በመሬት ላይ ሄደን ያገኘነው ዳታ እንደሚያሳየው ለአንድ ቦታ 3-4 ሰዎች የኔ ነው ብሎ ይከራከራሉ። ይሄ ቤት ማዘጋጃው ለማስተዳደር ትንሽ ጫና እንደፈጠረበት ማየት እንችላለን። እነዚህ በተወሰነ መልኩ የተፈጠረውን በማህበረሰቡ የተፈጠሩትን ጫናዎች ለማሳየት ነው። አመሰግናለሁ።